አይሱ እኮ የኛ አካባቢ ልጅ አይደለም። አሁን በዚህ አጋጣሚ እኔ ደውዬ አይደለም ላግኝሽ ያልኳት እነሱ የላኳት ሰዎችን ያገናኙት። ከዛ በኋላ ያለውን ነገር እንቀጥላለን። እሺ የደረሰኝ መረጃ አይናቅም አይደነቅም አይደል? ኦኬ እሺ አይደል? ያ የመጀመሪያው ጉዳይ ሆሳና ተክለ ሃይማኖት ነው ድቁና የተሰጠው። እሺ ሆሳና ተክለ ሃይማኖት ነው ድቁና የተሰጠው። እኔ ዲያቆን ነው የሚለው እየሄደ የሚፖስተው ቲክታኩ ላይም ሆነ የሚያደርጋቸው ነገሮች በጠቅላላ የምንፍቅናና የፕሮቴስታንት መዝሙር ነው እና እንዳጋጣሚ ሆኖ አንድ ገዳም ሄዶ የሰጠው የፕሮቴስታንት መጽሐፍ ቅዱስን ነው። ወላይት አጆራ ተክለ ሃይማኖት እዛ ሄጄ እኔ በአግባቡ መጽሐፍ ቅዱስ ገዝቼ ቤተክርስቲያን መጽሐፍትን ይህ ምንድነው ክርስቲያን ስለሆነን ግዴታ እየሰማሁ ነው። ክርስቲያኖች ስለሆነ ይህ ልጅ ደግሞ እንትን የተባለው ድቁና ተሰጠው የተባለው ተክለ ሃይማኖት ቤተክርስቲያን ነው ሆሳና። ስለዚህ ሆሳና ተክለ ሃይማኖት ስለዚህ ክህነት የማንሳት መብት የላቸው የቤተክርስቲያን የደብሩ አስተዳዳሪ ወይም አቡነ ሕርያቆስ አሉ አይደል? ችግር የለውም። ክህነት የሰጠውን አካል እንጠይቃለን። እሺ ችግር የለውም። እሺ አቡነ ሕርያቆስ ጋር ገባለው ነው የኔ ሐሳብ። እሺ የኔ ሐሳብ ወይኔ እንድትረጂ ፈልገው አቡነ ሕርያቆስ ጋር ገባለው። አቡነ ሕርያቆስ ጋር ገብቼ አዲስ አበባ ከዛ በኋላ ሆሳና ሄዳለሁ። ሆሳና ካልገባችሁ ሐሳቡን አንድ ጊዜ ላብራራላችሁ። ሪከርዶች እያደረጉ ከሪከርደሮች ኤዲት እያደረጉ ኖርማል እኔ የሰውን ሪከርድ አስደምጬ አላቅም። በህይወቴ ከሰው ጋር ማወራውን ሞሬ አውርቼ አሳይቼ አላቅም። ነገር ግን ክርስቲያናዊ ጠል የሆኑ ወንድሞች ወይም ደግሞ የታድሱ ክንፍ በጣም ረጅም ስለሆነ ቤተ ክህነት ድረስ ከገባ የታድሱ ክንፍ ሌላ ግለሰቦችን አይነካም ብዬ አላስብም። እና አንዳንድ ሰዎች ሪከርድ አለ ከእንትና ጋር ወደዚህ ከዚህ ጋር እንደዚህ ያደረገ ነው እየተባለ ለሚወራ ወሬ እኔ ማንንም ወንድም ሌባም አላልኩም ሌቦችም አላልኩም። እና ተመስገን ወንድሞችንም ሌባ ብለዋል ከወንድሞች ጋርም እንደዚህ ብለዋል የሚል ሚዲያ ላይ ሲወራ ነበርና ከዚህ በኋላ የማጥራት ስራዎችን ሙሉ ሪከርዱን እንድታዩት ነው። አልለምምም ልልምም አልችልም። ከዚህ አንፃር ብሏል ተብሎ ለሚታሰበው ነገር ያ ብሏል ተብሎ ለሚታሰበው ነገር ሙሉ ላሰማችሁ ነውና እኔ አልልም። እና እዛች ጋር አባቶችን ማን ሲናገር እንደነበረ ማን ቤተክርስቲያን ስርዓተ ክርስቲያን ኖሮት እያወራ እንደነበረ ራሷ ናት የደወለችልኝና እኔ ስልኳን አላቃት ምኗን አላቅ። አሁን ግን ይሁት አሚሄደው ነው ይህ ልጅ ግዴታ ፕሮቴስታንት ስለሆነ አሁን ትልቁ ጉዳይ ልጁን ውጣ ማለት አይደለም። የኛ ትልቁ ጉዳይ ክርስቶስ ኢየሱስ ሲመጣ ትውልድ ሊያድን አይደለም። ከተመለሰ እንዲመለስ መጀመሪያ ለምሳሌ ቤተክርስቲያን አንዳንድ ጊዜ መናፍቃኖች ካየሻቸው ከበጋሻውም ጨምሮ ሳይገፉ ተገፋን ነው የሚሉት አይደል? ሳይገፉ ተገፋን ከማለታቸው በፊት የሚመለስ ከሆነ እንዲመለስ፣ ካልተመለሰ ግን ራሱ እንዲያቆነኝ እያለ ምስኪን እህት ወንድሞች አሉ ታውቂያለሽ፣ ምን ማያውቁ እሱ ምንፍቅና ትምህርት እያዘራባቸው ስለሆነ ያን ነገር ለማስተካከልና አቡነ ሕርያቆስ ክህነቱን ካነሱ በኋላ እዛ ያለው ሆሳና ያለው የተክለ ሃይማኖት ቤተክርስቲያን እንደዚህ አይነት ሰው አግደናል ከልክለናል ሲሉ ሚዲያ ላይ ሲመጣ ሐሳቡ በቃ እንደዚህ አይነት ሰው በቃ የቤተክርስቲያን ክህነት የተሰጠ አቡነ ሕርያቆስ አይደሉም እኮ ልንገርሽ። ያውልሽ ግን ዞሮ ክህነትን የሚያነሳ ማን ነው? አሁን በዲቁና ደረጃ ክህነት የሚያነሳ የቤተክርስቲያን ስብከተ ወንጌል ኃላፊም ሆነ የደብሩ አስተዳዳሪ ማንሳት አይችልም። ጳጳሳቶች ናቸው ያነሱት። ስለዚህ አቡነ ሕርያቆስ ናቸው። እሳቸው ደግሞ አባት ናቸው። ይሄንን ብቻ ስሙት። ሌላ ትልቅ ስራ የሚሰሩ ድንቅ አባት ናቸው አቡነ ሕርያቆስ። ሀዘን ላይም ስለሆነ አሁን ይሄን ለማስተናገድ ትንሽ ይከብዳል። ቆይ ታለ ቀደምጭኛ ላይ ሲፈጠይሽብኝ ያልኩት ምንድነው እሳቸው ሀዘን ላይ ናቸው። ሀዘን ላይ ስለሆኑ ሀዘናቸው ይመለሱ እና ቀስ ብለን ቢሮአቸው እንገባለን
የሚያግዙንም ሰዎችንም እንጠይቃለን። አሁን የእሳቸው ቢሮ የእናታችን ቤት አይደለም፣ አንኳኩተን አንገባም አይደል? በቃ የአንድ አገረ ስብከት ኃላፊ፣ የሁለት አገረ ስብከት ኃላፊ፣ በአዲስ አበባም ደግሞ የተሻለ አገልግሎትን የሚያገለግሉ አባት ናቸው። ስለዚህ አባታችን መጀመሪያ ቡራኪያቸውን ወስደን ማናገር ያለብንን አናግረን እውነተኛ ምንፍቅና እየዘራ ያለ ልጅን ራሱ እንዲያቆነኝ ብሎ የሚል ልጅን በእሳቸው ሀገረ ስብከት ውስጥ ስላለ መነሳት አለበት ነው። ገባሽ? እና ይሄ ጉዳይ ደግሞ ሆሳና ሄዳለሁ ያልኩበትም ትልቁ ምክንያት ይሄ ለምሳሌ አክል ማህበረ ቅዱሳንንም ሳናናገር እሳቸውንም ሳናናገር የሆነ ማህበራትን ሳናናገር አልሄድም። አሁን ይሄን እንግዲህ የሄድኩት ግን ወላይታ ግን የሄድኩት ግን ማንንም ሳላናገር ቤተክርስቲያን ስለተደፈረች ገባሽ? ገዳሙ ድረስ መጥቶ የምንፍቅና መጽሐፍ ሰጥቶ ባቄላ እና ሽምብራ ስራ ሰርክሎ ሰጥቶ የቁጭ አድርጓቸው ምንፍቅና አስተምሮ መውጣት ማለት ያማል። ገዳሙ እኮ የት ሄዱ? ወጣቶች የት ሄዱ? ወላይታ ላይ ያሉ ልጆች የት ሄዱ? እነዛ ሁሉ ወጣት የት ሄደ? እና ሮስካ ምናምን የት ሄዱ? ክልላቸው አይደለም? ለምን የት ሄዱ እነሱ? የት ይዳፈር? እኔ ምን አውቃለሁ? ስለዚህ እኔ ደግሞ ምንድን ነኝ? ኦርቶዶክስ ነኝ አይደል? ቤተክርስቲያን ኩላዊት ናት፣ አንዲት ናት አይደል? አንዲቷ ቤተክርስቲያን መደፈር እዚህ ጋር እኛ ሚዲያ ላይ ሰውን ከምንፍቅና እያመጣን ገዳማታችን ላይ ደግሞ ምንፍቅናና የምንፍቅና መጽሐፍ ሲሰጥ ደግሞ ማየት አንችልም። ያማል። መሞትም ከሆነ ብንሞት ይሻላል ቤተክርስቲያን ከምትደፈር። አባቶችም ደግሞ እርግጠኛው የምነግርሽ ቤተክርስቲያን እንድትደፈር አይደለም በክፉ አይን ራሱ እንድትታይ አይፈልጉም። አባቶች አያውቁም። አሁን ያልሽ አቡነ ይስሐቅን አንተቻቸውም በዚህ ጉዳይ አያውቁም። አባት ናቸው አያውቁም። ስለዚህ እዛው ጋር ያለው ግን የገዳሙ ግን አቤሜኔት እነሱ ናቸው የሚጠየቁት እንጂ አቡነ ይስሐቅን አሁን አቡነ ሕርያቆስን በተክለ ሃይማኖት ቤተክርስቲያን አንተችም ልንተችም አንችልም። እሳቸው መቀመጫቸው ተክልዬ ማርያም ታፈ መቀመጫቸውም ናት፣ መንበራቸውም ነው ተክልዬ እኮ ገብቶኛል። ግን ቢሆንም አንተቻቸውም ነው። እሳቸው ብዙ ስራ አለባቸው። ችግር የለም። መጽሐፊያቸው አለ አቡነ መላከ ሕይወት ንጉሴ ባወቀ ስላለ ችግር የለውም። ከነሱ ጋር እናወራበታለን። በቃ እና ሆሳና እመጣለሁ ያልኩበትም ትልቁ ምክንያት ይሄ ነው። አሁን ወላይታ ቀን ነው የቆየሁት። ገባሽ? ቀን ቆየሁኝ። ያንን ነገር ሰጠው መጽሐፍ ቅዱስ እግዚአብሔር ረዳኝ መጣው። ሆሳና ችግር አለ ወይ ለሚባለው ነገር ሆሳና እንደ ቤተክርስቲያን ችግር የለም። እንደ ግለሰብ ግን ስህተት የሚሰሩ ሰዎችን የቤተክርስቲያን ልጅ ስለሆነ እንጠቁማለን፣ እናሳያለን፣ እንናገራለን። እኛ ችግር የለውም እኮ በዚህ ደረጃ እኛ እዛ አካባቢ ተወላጅ ሆነን እሱ እዛ አካባቢ ላይ ያለ የዛ ተወላጅ ልጅ ከሆነ እኛ በምንጠይቀው እንጠይቀዋለን። አሁን ቀላል ነው ለእኛ። እኔ እንዲያውም እንኳን ሽልኝ ያ ነው አሁን እኔ ከምለፋ እውነት እንቅልፍ ከማጣ አሁን 5 ቀን ምናምን እንቅልፍ ማጣት ማለት ይከብዳል። እህቴ ጌታን ነው የምነግርሽ። ባልተኛው እዚህ ጋር ሚዲያ ላይ በሌላ ስድብ ሰደብልሻለሁ። ጴንጤው በዛ ጋር ያሰድበኛል፣ ሙስሊሙ በዚህ ጋር ያሰድበኛል። ኦርቶዶክስ ግን ደግሞ መደፈር የለባትም። አንድ ክርስቲያን ነው የምነግርሽ። እዚህ አባታችንን በረከታቸው የደረብን አቡነ ሕርያቆስ እሳቸው ሀዘን ላይ ናቸው። እሳቸው በዚህ ጉዳይ አይጠየቁም፣ ሊጠየቁም አይችሉም። የምንጠይቀው ግን እኛ ልጆቻቸው ግን ሄደን ግን አባት ናቸው ቡራኪያቸውን ወስደን ስህተት እየሰሩ ያሉ ራሳቸውን ዲያቆነን ብለው የሚጠሩ ከሆሳና ክልል ያሉ ልጆች ስላሉ እነሱን ስርዓት እንዲያስይዙልንና መጀመሪያ እንዲመለሱ ነው። ማንም ሰው ወደ ትውልድ እንዴት ፍላጎት የለንም አይደላችን? የክርስቶስ መምጣት የትውልድ መዳን ነው አይደለ? ይህ ከተመለሰ የቤተክርስቲያን ልጅ ነው፣ ዲያቆን ነው። ከተመለሰ እንደገና ቄደር ተጠምቆ ጊዜውን ወስዶ እንዲቀመጥ ነው። ምንፍቅና እየዘራ ስለሆነ አሁን ምን ነው ቄደር ነው መጠመቅ ያለበት። የንስሐ ጥምቀት ቤተክርስቲያንና የንስሐ አባቱ በሰጡት ቀኖና መሰረት ጨርሶ አገልግሎቱን ይቀጥላል አይቀጥልም፣ የንስሐ አባቱና የሀገረ ስብከቱ ጳጳስ እነዚህ ናቸው የሚወስኑ። እኔ አይደለሁም ወስ ገባሽ? በዚህ ጉዳይ እኛ ምንድነው ግዴታችሁ ካልሽን ጥቆማ መስጠት። ችግር የለብንም። እኛ ያለነው እናወራበታለን። የልማት ሁሉም ስላሉ ከነሱ ጋር አወራበታለሁ። አሁን ቅዳሴ ሳስሩ በኋላ ቅዳሴ ሲወጡ ያለውን ነገር አወራቸዋለሁ። የት አካባቢ የተወላጅ ነው የሚለውን ነገር እኛ እናጠራበታለን። አሉ ልጆች የሆሳና አካባቢ ያሉ አገልጋዮች ሁሉ ስላሉ ችግር የለውም። እኔ እዛ ተወላጅ መሆኑንም ምን አላውቅም ነበር እሱ እኮ። እሺ እኔስ ማወቅ ያለብኝ ነገር አለ። ድንገት ማወቅ ብኝም እንደዚህ ሚዲያ ላይ እየመጣ ሲበጠብቅ
ግዴታ ማንኛውም ክርስቲያን ግዴታው ነው የማወቅ የማስቆም የመታገል ግዴታው ነው። ተባረክልኝ። ያ ነው ትልቁ ምክንያቱ፣ ትልቁ ሚስጥሩ ይሄ ነው። ገባሽ እንጂ ፋና ችግር የለም እንዴ። አቡነ ሪያቆስ እኮ ድንቅ አባት ናቸው እኮ። አባታችንን ስማቸውን ከቁ ማናነሳ ምን እንሄዳለን ነው የኔ ሐሳብ። አዲስ አበባ ያው እንሄዳለን፣ አቡነ ሪያቆስን እናናገራቸዋለን። አይ ትሄዳላችሁ ጸሐፊያቸውን ማግኘት ትችላላችሁን ካልሽ ደግሞ በአንቺ ምክንያት አንቺ በምትፈልጊያቸው ነገሮች ደግሞ ከወንድሞች ጋር እዛ መግባትም መጠየቅም እንችላለን። ችግር ነው። ከወንድሞች ጋር አገናኛለሁ፣ ትገባላችሁ። ጸሐፊውን አሉ መላከ ሕይወት ከእነሱ ጋር መነጋገር ያለባችሁን አባቢኒያም እነሱ እዛ ጋር ፍቅት ማርያም ያሉ አሉ ያሉት ከእነሱ ጋር ተነጋግራችሁ እንዴት መቆም አለበት፣ ማን ነው፣ ምንድን ነው ይሄ መጽሐፍ ቅዱስ ከየት መጣ፣ በምን መልኩ ታተመ፣ ይሄ ጥያቄ ሊቃውንቶች አሉ እኮ የሚመረምሩ አካሎች አሉ። ስለዚህ ይሄ እንዴት የሚለውን ነገር ይታይበታል። እኔ እንደውም ብዙ ሰዎች ደውለው ነው ወይ ይሄን ነገር አልሰማሽም ወይ እናንተ አካባቢ ይሄ ነገር ሲሉኝ ካላጣራ ከሰው ስልኩ ስላለኝ ብዙ ነገር ማውራት ስለማልፈልግ ላጣራ ያልኩት ለዚህ ነው። ወይኔ እኔ እረዳሻለሁ። ሆዶልሽ ስትናገሪኝ እንደ ወንድም የሚያወራሽ እኮ ለዚህ እኮ ነው። ለምን ቢባል ቤተክርስቲያን አንቺም እኔም ማናችንም መደፈር የለባት። መክፈል ያለብን ዋጋ እንከፍላለን ሁላችን። ትክክል። ይሄ ነው እና መልካም ማታ ደውልልሽና ያለውን ሐሳብ ትነግሪኛለሽ። መልካም ችግር የለውም። ተባረኪልኝ። አወራቸውና እነግርሃለሁ። እሺ ተባረኪ። እሺ መልካም ቀን። መልካም። ከዚህ በኋላ ያለውን ደግሞ አሰማችኋለሁ። ያም ሆነ ይህ አይደለም ያለው ያም ሆነ ይህ ማንም ክርስቲያናዊ ስነ ምግባር የሚያወራው የሚለውን ነገር ታዳምጣላችሁ። ሌላ የተለየ ነገር አላደረኩም። በዚህ አጋጣሚ ወንድሞች በእኔ ስም እየተጠሩ ይተቻሉና ለምሳሌ ያክል ስማቸውን አሁን ሚዲያ ላይ አንድ ቀን ከኔ ጋር ታይተው ማያውቁ ወንድሞች ስማቸውም ተነስቶ ተጠልጥሏል እና እኔ ያንን ነገር አላልኩም፣ ሙሉ ሪከርዱም ስላለ። ቀጥሎ ግን እቺ ሴት ምን ሆና ተገኘች? ተሐድሶ ሆና ተገኘች። ለነዛ ወንድሞች ሪከርድ ምናምን የምትልከዋ ሴትዮ ተሐድሶ ሆና ተገኘች። ተሐድሶ ሆና ስትገኝ ወደ መጨረሻ አካባቢ ጋር ከዚህ በኋላ እርምጃዋ የከፋ የሚሆን ከሆነ ወደ መጨረሻ አካባቢ ጋር ይሄው ያልኩትን ነገር ስሙ። ወይኔ ተካውን ገብታ ታደር ነበር። መጀመሪያ ቆይ ለሷ ሪከርድ ስትልክ እንዴት ብዬ እንደደወልኩላት ይው መጨረሻ ላይ እኔ ሪከርድ አሰምቼ አላውቅም በህይወቴ። ከሰው ጋርም ሪከርድ ላሰማ አልችልም ለሚባል አያስፈልግም። ከሰው ጋር በውስጥ ያወራሁትን ወደ ውጪ ማውጣት በራሱ ልክ አይደለም፣ ጤንነት አይደለም። ግን መጀመሪያውኑ ምን ተጠራጥሬ ሪከርድ አድርጌያታለሁ። አዳምጡ። ሰላም ነው ነውና ቆይ ይሄ መሰለኝ ከሷ ጋር ያወራሁበት ሄሎ እንዴት ነው? እንዴት እንዴት የተዋከብኩት ለእንትን ብዬ ነው። እሺ ለዚህ እንዲህ መምርታ ቆይ ሰላም ነው ነውና ወይኔ ተካውን ገብታ ታደር ነበር። ደግሞ ሰላም ነው ሰላም ነው ነውና እንዴት የተዋከብኩት ለእንትን ብዬ ነው። እሺ ለዚህ እንዲህ መምርታሜ መልካም አግኝቼዋለሁ። አዳምጡት። እንዴት ነው መደረግ ያለበት ብለን ነው እንጂ መሄድ ያለብን እህት አለ ያወራነውን ሁሉ ነው ብዬ አላስብም። አሁን ተመስገን ከኔ ጋር ያወራው ብቻ ሳይሆን ከተለያየ ሰዎች ጋር እዛ አካባቢ ያለ ከልሳሌ ሰዎች ጋር አውርታል፣ ተነጋግራል አይደለ? ከማን ጋር? እኔ ከተለያየ ሰው አላወራሁም። አንቺ ከተኬ ውጪ የሆነ ሰዎች ጋር ማህበረ ቅዱሳን አካባቢ ሆነ ተጋውርተሃል። አላወራሁም። እኔ ጋር ማታ
ዱባይ የሚኖሩ ሳውዝ አፍሪካ ያሉ ወንድሞቻችን እየደወሉ ማብለቅ ቀጥታ ላይቭ ሲያወሩ ሼር አድርገው ሊመጣው ለምን ዙሪያ ነው የምታወሩት? አድመጣኝ ወይ ስሚኛለሽ ወይኔ እኔ አላወራውም። እኔ ራሴን የማቅሰው ነኝ። አሁን እንደዚህ አይነት ነገር ሲሆን ያወራሁት ሰው አንቺ አይደለሽ? አሁን ከአንቺ ጋር እንደ እህት ለቀቅ አድርጌ አብረንም ለማርያም ለሆሳና አብረን እንሄዳለን ብዬ ላንቺ አርፈው እሱ ሁላችንም እናውቃለን። ለምትመጣ እንደምናወራ ለምን ይሄ ሚስጥር አይደለም። ለኔ ጋር ሚስጥር የሚባል ይሄ ሚስጥር የሚባለው የሆነ ለሰው የምትደብቅለት የሆነ መነገር የሌለበት ነገር ሲሆን ሚስጥር ነው። እህቴ ቆይ ልንገርሽ፣ አሁንም ለማርያም አብረን እንደምንሄደው ሆሳና ከአንቺ ጋር እና ደግሞ እኔ አካባቢውን ስለማላቅ በቃ አንቺ ጋር እንደማርፍ ቤተክርስቲያን ቦታዎች ካሉ እዛ እንድታሳርፊ ምናምን አለ ያወራ ነው። እሺ ይህን ስናወራ ማንም ሰው መስማት የለበትም። ይሄ ጉዳይ እዛ ሄደን መስራት ያለብን ወንጌል ሰርተን ማምለክ ያለብንን አምልከን በረከት ማግኘት ያለብን አግኝተን ልንመጣ ነው አይደል? በቃ ለምን ሰው ጋር ይወራል? ተመስገን ሆሳና ሄዱ አበቁኝ በዚህ በልኩ የሆነ ነገር ሊያደርግ ይሄ ለምን ሚስጥር ይሄ ሚስጥር የምታደርጉት ነገር ነው ብላ ለምን ሚስጥር ይሆናል? ሄደ መልካም ነገር መስራት ይሄ ሚስጥር ነው አይደለም? ይሄ ሚስጥር እኮ የሚባል ነገር አይደለም እኮ እህቴ። ግን ምን አለ መሰለሽ ለማንኛውም እንደዚህ አይነት ነገሮች መልካም ስራ ለመስራት ራሱ ሲኬድ አይታወቅም። ለምሳሌ ያክል እኔ ነው መናፍቃኖች ደስተኛ አይደሉም አልበኔ አይደሉም አይደል? ስለ መናፍቃን ሳወራ የሚሰማትን ስሜት ታወራለህ፣ ታዳምጡታላችሁ። እኔ ስማቸው መስማት ማልፈልግ ራሱ ቢሰጠት ስለነሱ መስማት ስለማልፈልግ ነው። አይ አንድ ጊዜ ጋዱ ዓለም ላይ ያለውን ነው እኮ ነገርሽ። ደስተኛ አይደሉም አይደል? እኔ ዲቴል አላውቅም። እኔ እንጃ። እሺ አንተ ነው የምታውቀው ብዬ ነው የማስበው ስለነሱ። እሺ እኔ እናትሽ በቃ ታሪልኝ ወይኔ አመሰግናለሁ። ኪዳነ ምሕረት አክብርልኝ። አክብረሽ ስላወራሽ ተባረክ። መልካም እዚህ ጋር ነው የዘጋሁት። እንዴት ነው መደረግ ለሚባል የሰው ልጅ የሆነ ሀገር ሊሄድ ስፈልግ እኔ ወይም ሊሄድ ብፈልግ አሁን ለምሳሌ ያክል ነገ የሆነ ቦታ ሄዳለሁ። ሲሄድ መናገር ላለብኝ ሰው ተናግሬ ነው የሚሄደው። ከዛ ባሻገር ግን አንዳንድ መናፍቅ ቤት ያሉ ሰዎች እኔ እንደሚሄድ ማወቅ የለባቸው። የተለየ ነገር ተናግሬ ቢሆን ኖሮ በጣም ነበር የሚያመው የነበረው። ከዛ በኋላ እኔ እዛ አካባቢ ሊያገለግል ለሚችል ሰው ይሄንም ቃል ነግሬዋለሁ፣ ደውዬለት። ሰላም ነኝ እና እግዚአብሔር ይመስገን። እንዴት ነህ አባ? አለሁ እግዚአብሔር ይመስገን። ይሄን አይደለም ወይኔ ከታውን ገብታ ታደር ነበር እዛ አንድ ቤት ሰዎች ከርደላኩ እንጂ ከይቅርታ ጋር እነሱንም ማለት ነበር። ትንሽ ድምፅ ጨምር ማለት ሄሎ እንዴት ነው? እንዴት የሚታደሩት የምትሰሚ ሰላም አይገባሽም? ሰልዬ እዛ የሚሳደቡ ሰዎች ስላለ እነሱ እኛ ጋርም በጣም እየዘነበ እንዴት አደረጋችሁ? ከቤት ራሱ አልወጣንም። ይሄን መናገር ተውት። ይሄ ድንገት ትልቅ መምህር ስለሆነ የሱን ድምጽ ባላሰማ ሞራሪፍ ነው። በአካባቢው በጣም ትልቅ ቦታ የሚያገለግል ሰው ስለሆነ ድምጹን አላሰማም። ከዚህ ጋር በተያያዘ ሪከርድ ወጣበት ለምትሉት ነገር ሰው ሲደዋወል ሰው ሪከርድ ያደርጋል። እኔም ስደዋወል ሪከርድ ሳላረግ እንደማላወራው ሁሉ ማለት ነው። እና ገዞሮ ዞሮ ሴቲቷ ከታድሶ ጋር እንደምትሰራ ሁለተኛ ደግሞ ዲያቆን አቤል የሚባለው የስጋ ዘመዷ ስለሆነ ዲያቆን አቤል እንዲቀጥል ማድረግ ስላለብኝ ወጣትነት ማድረግ ስላለብኝ ያደረኩት። እነሱ ለምን ሪከርድ አድርገው ቢያንስ ሪከርድ አድርገው ለሰው መስጠት በራሱ ልክ አይደለም። ስለዚህ ይኸው ያ ጉዳይ እኔ መሄድ እንዳለብኝ ሄጄ ማገልገል እንዳለብኝ ሚስጥር የሚባል ነገር የለም። ለምን ሚስጥርማ አለ። እኔ የሚሄደው እዛ የሚሄደው ምን ላደርግ ነው? ቤተክርስቲያንን መርዳት ያለብንን ነገር ማድረግ፣ ማገልገል ያለብንን ነገር ማገልገል። ከሱ ባሻገር
አንስቼ ቤተክርስቲያንን አላማ እሷም ደግሞ ቤተክርስቲያንን ደግሞ እንድታማልኝም አልፈልግምና አንስቶ የሰው ሪከርድን ከሰው ጋር የተወራ ወሬ ለሌላ ሰው የመጀመሪያ ጉዳይ ሪከርድ አይደረግም፣ አይሰጥም። ስህተት እንኳን እንደ ስህተት እኔ ትልቅ ሰው ናት ያስባለሁ ፎቶዋንም ቪዲዮዋንም ባላቅምና ስህተት እንኳን እንደ ስህተት እንኳን ቢሰራ ወንድም ሰው መጥፋት የለበትም። እኔ ራሱን ዲያቆን ነኝ ብሎ የሚጠራውም አቤል እንዲጠፋ አልፈልግም። በንስሐ ተመልሶ በኦርቶዶክስ ቤት ላይ እንዲመለስ ነው የምፈልገው። ስለዚህ ሪከርድ አድርጎ ወንድሞችን እንደዚህ አማ አከሌን እንደዚህ አለ ተመስገን እንደዚህ አለ ለሚባለው ነገር ለምን ይሄን ነገር እንድታደርጊ ያደረገሽ ነገር ምን እንደሆነ አልገባኝም። እታለ መጀመሪያውንም ጉዳዩ ድንገት ላይቭ እየተከታተልሽ ከሆነ አላቅም፣ ላይቭን እየተከታተልሽ ከሆነ አላቅም። ግን ጉዳዩ የአንድ ነፍስ መዳን ከሆነ የኔ የነፍስ መዳን የሚያስጨንቅሽ ከሆነ የኔ ኦርቶዶክሳዊነት የሚያስጨንቅሽ ከሆነ አንስቶ ለሰው ሪከርድ አድርጎ ከመላክ ይልቅ አይተሙ ይሄ ነው ደውዬልሻለሁ ደውለሽልኝ ነው ከዛ በኋላ እኔ አባቶችን አውቃለሁ ስትኝ የምታቂ ከሆነ በቃ እንደውም ሞር ከሚደክመኝ ከመለፋ አንቺ ታግዥኛለሽ ነው ያልኩት። እና ልክ አይደለም የተደረገው ነገር። እኔ አሁንም አንቺንም በክርስቶስ ኢየሱስ ፍቅር ነው የምወድሽ፣ ሌላውንም ሰው እንደዛው ነው የምወደው። አንስቶ ግን ሪከርድ ያደረጉ ይህ ማንን ይጠቅማል? ማንን ልናድን ነው? የመጀመሪያ ጉዳይ እኛ እዚህ ጋር ስንነካከስ ትውልድ ልናድን ነው አይደለም፣ አናድንም። የምናድነው ለቀን ስንሰራ ነው፣ ተለቀን ስንሰራ ነው፣ ስንተጋገዝ ነው። ለምን ቢባል እኛ አንቺ እጅ ስትሆኚ እኔ እግር ስሆን ያ እንደዚህ ሲሆን ስንበረታታ ወንድሞች በህብረት ሆነ ስንሰራ ነው ስራ ልናደርግ የምንችለው። ስለዚህ ሚስጥር የሚባል ነገር አይገባኝም። ሚስጥር የሚባል ነገርማ አለ። ያለ ምክንያት ከቤት ያልወጣም። ጠላት የለብህም ለምትዩ ነገር የመጀመሪያ ጉዳይ ጠላቴ ሰይጣን ነው። ቀጥሎም ጠላቴ ሰይጣን ነው። በውስጣቸው ሰይጣን የነገሱባቸው ሰዎች ደግሞ ጠላቶቼ ናቸው። ለሚባል የሰይጣንን ጠላትነት ነው እየሰሩ የሚሄዱት። ለሚባል ሰው ወዶ ፈቅዶ ሰው ላይ ክፋትና አያስብም። ወዶ ፈቅዶ ሰው ክፋትና አያስብም ሰው ላይ። እዚህ ሰው ወዶና ፈቅዶ ሰው ላይ ክፋት እንዳያስብ አያስብም። ግን ሰይጣን በውስጡ የነገሰበት ሰው ግን ክፋት ያስብበታል። እና ወንድሞች በሌሉበት ስማቸውን ባልጠራውበት ስለ ወንድሞች ለምን አወራለሁ? እኔ አውርቻለሁ ከአንቺ ጋር አላወራው። ግን ሰዎች የሚፈልጉትን ነገር የኔን ድምጽ እያስመሰሉ እንደፈለጉት ኤዲት እያደረጉ ከወንድሞች ጋር ሊያደርጉ የሚፈልገው ነገር እዚህ ሚዲያ ላይ ትልቅ ስራ እየሰሩ ያሉ ወንድሞች አሉ። እንደገና ደግሞ በሌላ መንገድ ደግሞ ቤተክርስቲያን እየጠቀሙ ያሉ ልጆች አሉ። ልሳነ ተዋህዶ ነው ለቤተክርስቲያን ድምጽ እየሆኑ ቪዲዮ እየሰሩ ከጎን አለን የሚሉ የሚታሰሩ ወንድሞች አሉ። እኔ ትላንትና ነው የመጣሁት። እኔ ትላንትና ነው የመጣሁት። ቢያንስ እንኳን በሳሳት እንኳን ሰፖርት ነው ልታደርግኝ የሚገባው። ስለዚህ ለሌላ ጊዜ ለቤተክርስቲያን የምትረጂ ከሆነ ለቤተክርስቲያን የምትሰሪ ከሆነ የተነስቼ የጥላቻ ንግግሮችን መናገር ስለማልፈልግ እና ለቤተክርስቲያን መታግዢ ከሆነ ለቤተክርስቲያን የምትሰሪ ከሆነ ከቤተክርስቲያን በፈረሰው ቅጥሯ የምትቆሚ ከሆነ ከሌላ ወንድሞች ጋር በቤተክርስቲያን ዙሪያ ያወራሽውን ወርድ ለሌላ ሰው አትስጪ። እግዚአብሔር ሚስጥረኛ ሰውን ይፈልጋል። ዛሬ እኮ መጣለው ብዬ ስናገር በቃ መጣል ያልኩት ላንቺ ነው። ለሌላ ሰው ተመስገን ይመጣል ብሎ ያንን ነገር ማስተጋባቱ በራሱ ልክ አይደለም። እንደ ጤነኛ ሰው ስናስ እዚህ እሺ ዳዊትሽ እና
ሊሰሩ የሚገቡ ነገሮች ይሰራሉ። አሁንም አይቆምም እዛ አካባቢ ጋር እና እዛ አካባቢ ጋር አሁንም እግዚአብሔር በወደደውና ባገዘኝ መልኩ እዛ አካባቢ ጋር ስራ ሰራለሁ። ስራ መሰራው ግን ይሄ ጴንጤ ቤት አይደለም። አሁንም ተነስተን ዛሬውኑ ተነስተን ይኸው እዚህ ጋር እንደዚህ ልንሰራ ነው ልንል አንችልም። ከአባቶች ጋር ተነጋግረን ተመካክረን ተወያይተን መክረንበት አዎ በዚህ ጉዳይ ቢኬድ ቢሉ ከነሱ ጋር አብረን እገኛለሁ እሰራለሁ። እና እንደዚህ አይነት ነገሮች ተው፣ በእግዚአብሔር ፍቅር ነው መለመናችሁ ተው። ቢያንስ ኦርቶዶክሳዊ እንሁን። እሺ ኦርቶዶክሳዊ እንሁን። እሺ ኦርቶዶክሳዊ እንሁን። ኦርቶዶክሳዊነት ራስን መግዛት ነው። ኦርቶዶክሳዊነት አሁን በዚህ ጾም ለማብዬ ነው የማዋሸው። በዚህ ጾም ነገ ጌታ ይጥራኝ ወደሱ ይጥራኝ አይጥራኝ በማላውቅበት ሰዓት ላይ ለማን ነው ስም ሸቅጠው? ስለዚህ እንደዚህ አይነት ነገሮች ተው። ሌላው ተመስገን ካልጠራ የሚሰማ ሰው የለም። ተመስገን ብሎ የሚጠሩ ኦርቶዶክሳዊ ሰዎች አሉ። ይጥሩ። አፈመሳችሁኝ። እንዲያውም ሁሌ ሚዲያ ላይ እንዳለውኝ እየነገራችሁኝ ነው። እግዚአብሔር ያክብራችሁ እንዳታቆሙ። እየሰደባችሁኝም ሆነ እየተቻችሁኝም ሆነ ሁሉ ጊዜ ሚዲያ ላይ ጠሩኝ። እናንተ ላይቭ ከፍታችሁ ላይቭ ግን የማትጠቀሙ ሰዎች ግን ይሄን ነገር አታድርጉ። ያልተባለ ነገር አትበሉ። እሺ ያልተባለ ነገር አትበሉ። ኦርቶዶክሳዊ ነን። ስርዓት ያለው ንግግር እንነጋገር። እሺ እንደዛ እናድርግ። ሰላም ብያለው ወዳጄ ደረጀ ስራ ላይ ሆኜ ነው እንዴ? ስራ ላይ ሆኜ ነው። ናዝሬት ነው የምትኖረው? ምን ነው? አይ ናዝሬት ነው የምኖረው የሚል ነገር ስለሰ ናዝሬት ነው የምትኖረው? አዎ ናዝሬት ነው የምኖረው። መልካም። አንድ ግለሰብ ለአገልግሎት በመጣ ሰዓት ላይ አፍንጫውን በቦክስ ትመታዋል? ባሪ ከሆነ አንድ ጊዜ ሚውት አድርገልኝ ለምቢባል ሪከርድህ እኔ ጋር ስላለ ነው። የመጀመሪያ ጉዳይ እንትንን ይሄ ምንህ ልበል ምንም የምታደርገው ነገር የለም። የመጀመሪያ ጉዳዩ ግን ሲያገናኘህ መንፈሳዊ ሆነ ስትኖር ጉዳዩ ምንድነው ብለህ ነው መጠየቅ ያለብህ ወይስ ሰውን ይዘን በቦክስ መጋጨለው ነው የምንለው ነው ማለት ያለብህ? እስኪ ያስረዳኝ። የሚያጭበረብር ከሆነ ይመከራል። ተመክሮ የማይስተካከል ከሆነ ግን በቃ የሚያስፈልገው እሱ ነው ብዬ አምናለሁ። አጭበርብሬ ያለው እኔ አንተን አጭበርብሬ ያለው እሺ፣ አንተን ያጭበረበርኩበትን አካውንቴን ንገረኝ። ስንት ብር እንዳጭበረበርኩ ነው? ክርስቲያን አጭበርብራል። በቤተ ክርስቲያን ስም አጭበርብራል። ተመስገን። እሺ፣ አያችሁ፣ አሁን ከእንደዚህ አይነት ድንጋይ ህዝብ ጋር ነው አብረን ያለነው። ከእንደዚህ አይነት ድንጋይ ህዝብ ጋር ነው ያለነው። ከእንደዚህ አይነት ድንጋይ ህዝብ ጋር እንደምሳሌ አከ በቦክስ ምናምን የሚለው እርግጠኛው የምነግርህ አጠገቤ ጋር ቢደርስ ሮጦ የሚሄድ ሰው ነው። አቅም የለውም። ለስጋም እንደ ስጋ በአግባቡ መመለስ የምችል ልጅ ነኝ። ለመንፈሳዊም ሰዎች ደግሞ መንፈሳዊነትን መመለስ በመልካም ከመጣ በመልካም አስተናግዳለሁ፣ በክፉ ከመጣ ደግሞ በክፉ አስተናግዳለሁ። ምርጥ ሰው ነኝ እኔ ተመስገንና ጥያቄውን መመለስ ስለማይችል በአግባቡ እያወራኝ ስላልሆነ ለዛ ነው። እሺ እና እኔ ሪከርዱንም ሰልኩልኝ ተመስገንን ባገኘው በቦክስ መተዋለሁ። ዝም ብሎ እንደማውራት ምናምን አይደለም።
ዝም ብሎ ተሰብስበው እንደመለፍለፍ አይደለም። ለምሳሌ ያክል እያንዳንዳችሁን ማስቀየም የምችልበት አቅም ነበረኝ፣ ግን ማላስቀየማችሁ ሚዲያ ላይ ያላችሁ ሰዎች እንድታወሩልኝ ፈልጋለሁ። ስለ ሰው መዳን አይደለም እያሰባችሁ ያላችሁት፣ ሰው ወደ ክርስቶስ ኢየሱስ መቀላቀሉን አይደለም እያሰባችሁ ያላችሁት። እኔ ያሉ ሁለት ልጆች በጣም ነው የምወዳቸው። ጠዋት ላይፍ ከፍተው አንደኛው ጺሙንም አያበጥርም ፊቱንም አይታጠብም፣ ገና ከእንቅልፉ እንደተነሳ መላጣ ስለሆነ ስለማይታይ ብዙም ጠዋት ተመስገን ማለት እኮ ብሎ ሲል ያኛው ይገባን 14 ሴት አግብቶ 15 ሴት አግብቶ እኔ አዲስ አበባ ልጅ ነኝ። አዲስ አበባ እኮ ነው የምኖረው እኮ ነኝ፣ ግን በቃ አዲስ አበባ በቁጥጥሩ ያለች ሰው የሚመስል ስታዩት አረንቋጫ የሆነ ሰውዬ እኔን ቢያየኝ 6 ኪሎ ሜትር የሚሮጥ ሰው። እነሱ ነው በጣም ነው የምወዳቸው፣ ያስታውሱኛል። ቢያስ ሁለቱ ስለኔ ማደር ራሱ ጨንቃቸዋል። ተሜ እንዴት አደረ? ለምንድን ነው አድሮ የተደስታው? እዩት ማጅራቱን ታሽቶ ወፍሮ ነው የወጣው ምናምን እያሉ ስለኔ ነው የሚያወሩትና እናንተ ኑሩልኝ፣ እናንተ ሁለታችሁ ኑሩልኝ። ሌሎቻችሁ ግን ምንም አልላችሁም። ሌሎቻችሁ እሺ። እና ወይ ጺምን አታበጠር ወይ ፊትን አትታጠብ፣ ጠዋት ላይፍ ከፍተህ እኔ ጋር ነው የምታወራውና ስለኔ ነው የምታወራውና ትመቸኛለህ። ሱራ አንድ ጊዜ ሚዩት አረግ እና እሺ ጠይቄ ቦታ ደስ ይለኛል። እሺ ካለ ወይ ሚዩት አረግ እና እናንተን ወዳችኋለሁ። መድኃኒዓለምን እግዚአብሔር ያስፋችሁ። ለምን ቢባል ቢያንስ ታስታውሱኛላችሁ። ሞር እውቅና ነው የምታሰጡኝ ምንም ስለሆናችሁ እናንተ ለኔ ደስ ይለኛል። በዛ ጉዳይ እንቀጥላለን። ሁለታችሁ ኑሩልኝ። ሂዊ እንኳን ደህና መጣሽ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። አንተ እንትን ማለት እኔ ብዙ ጊዜ አሁን ከፊት የገባው ልጅ ምንን አጭበርብረሃል ምናምን ሲል ክርስቲያኖችን አለ። ክርስቲያኖች የሰጡትን ኤቪደንስ ማሳየት አለበት። አንድ ሰው አንድን ሰው ሲከስ ኤቪደንስ መስጠት አለበት። ገና ለገና ሰዎች ለሆነ ሰው ብለው ከረዱ ወይንም ከረዳን እኛንን መጠየቅ ያለብን እንጂ ያረዳ ሰው ወይም ያልሰጠ ሰው አካውንት ውስጥ ያላስገባ ሰው ምንም ኤቪደንስ የሌለው ሰው መጥቶ እዚህ ጋር ገንዘብ ስለበላ ስለወሰርክ ብሎ ሰው ልጅ ሊቀባጥር ወይም ሊለፈልፍ አይችልም። እያንዳንዱ ሰው በማስረጃ ሲሆን ጥሩ ነው እና እያንዳንዳችሁ ማስረጃ ካላችሁ በዚህ ያስገብቻለሁ ብላችሁ ማስረጃችሁን ላኩና እኛም አብረናችሁ እንውቀሰው። ያለበለዚያ ግን ዝም ብሎ በውሸትና በሐሰት ሰውን መክሰስ ኃጢአት ነው፣ በእውነት ኃጢአት ነው። ሰዎችን ከቤተክርስቲያን ለማስወጣት አትስሩ፣ አትጣሩ። በእግዚአብሔር ስም ለምናችኋለሁ። ጾም አይደል? በዚህ ሰዓት ለምን ተዋሻላችሁ? ያ እኔ ሁለቱ እንዲነኩብኝ የማልፈልጋቸው ሰዎች ናቸው። ማስረጃ እንኳን እጃቸው ላይ አይኖርም፣ ሊኖርም የማይችልም። እኔ ጋር ነው ብዙ ማስረጃ ያለው። ቀጥሎ ደግሞ ቲክታክ ላይ አይደለም እየለፈለፍን ያለ ነው፣ መሬት ላይም ነው እየሰራን ያለ ነው። መሬት ላይ ለምንሰራው ስራ ደግሞ ተግዳሮት ይኖራል። ለምን አይኖርም? እያፈረስን ያለ ነው የሰይጣንን መንግስት ነው፣ እየሰራን ያለ ነው የእግዚአብሔር መንግስት ነው። ስለዚህ የሚፈርስበት አካል አይንጫጫ ማንንም፣ ሰይጣን ይንጫጫል። ሰይጣን መጥቶ የሚንጫጫው ደግሞ ራሱ በሰማይ መጥቶ ህይወት ልንጫጫ ነው አይልም። በክፉ ሰዎች ይጠቀማል። እድሉን የሰጡት ሰዎች በውስጣቸው ሆነው ሲንጫጩ እናያለን። እና እንድንበረታታ የሚገባው ነገር ምንድነው ከተባለ ክርስትና መኖርን ይጠይቃል። በተለይ እህታችን ሪከርድ አድርገሽ ለሰው የሰጠሽ እህቴ አንድ ምክር ልምከርሽ እህታለሁ። እንኑረው ክርስትና። ይሄ ከሆነ ስህተቱ እንዲሁም መሬት ላይ ባለው በህግ አግባብ ነበር መጠየቅ የነበረብኝ። ሚዲያ ላይማ ተወርቶ የሚያልፍ ታሪክ ነው። ወሬው የአንድ ሳምንት ታሪክ ነው የሚሆነው። እሺ መሬት ላይ ግን እንደዛ ተገናኝተን እንደሚረዳ ሰው ሆነሽ ምን ለማለት ፈልገ ነው ብለሽ በህግ ነበር ማስጠየቅ የነበረብሽ። አሁን ጉዳዩ የወሬ ሚዲያ ከሆነ ወሬ ሚዲያ ላይ ለሚያዋሩኝ ሰዎች ቀኑ ሙሉ ላይ በከፍተኔን የሚያዋሩ ሰዎች አሉ።
አልደክምም ስለማልደክም ስለማላዋራቸው ነው እኮ የሚመጥደኝ ሰው ገና ከንግግሩ አውቃለሁ። አሁን ቀደም መጥቶ እንትን አጭበረበርክ ምናምን እንደሚለው ልጅ መልስ ለመመለስ ያልጣርኩት ለምን እንደሆነ ልንገራችሁ። አነጋገሩ ማስረጃ አለው። አይ እኔን አይደለም ሌላ እህት ወንድሞቼን እንደዚህ ያድርጋል ስትለኝሽ መልካም ያ ነገር ካለ እስኪ ማስረጃውን አሳየኝ። ያጭበረበርኩበትን ብዬ በትክክል ጠይቀው ነበር። ገለፍ ብሎ ተሜን በቦክስ ነው መድኃኒዓለም ምስክሬ ጀግናው እንደኔ ጎን ላይ ቆመ። ግን እንደዛ ማውራቱም ተገቢ ስላልሆነ ድንጋይ ልባችንን ጠጣር ልባችንን አስተሳሰባችንን የቀየረው የክርስቶስ ኢየሱስ ደም ነው። የቀየረን አንገት ያስደፋን ዝቅ ብለን እንድንሄድ ያደረገን የክርስቶስ ኢየሱስ ደም ነው። እሺ ለሚባል የማይረባ ልባችንን የቀየረው ልባችንን ወደ መልካም ነገር የቀየረው አስተሳሰባችንን ወደ መልካም ነገር የቀየረው የክርስቶስ ኢየሱስ ፍቅር ነውና እኛ ክርስቲያኖች ነን። ክርስቲያን ስንሆን እንደ ክርስቲያን እንሆን፣ ክርስቲያን ስንሆን እንደ ኦርቶዶክስ እንሆን፣ ኦርቶዶክሳዊ ሆነን እንቀጥል፣ እንደ ኦርቶዶክሳዊ እናስብ። እሺ ይሄንን ነገር እናድርግ። ክርስቲያን እንዴት ነልኝ እኔ አባት አይ መልስ አይደለም የሰጠዋቸው። ድንገት አንዳንድ ወንድሞች ስማቸው እኔ በሌለውበት በኔ ጉዳይ 6-7 ወንድም እንዴት ተነካው ለምን እንደሆነ አላወኩም። ክርስቲያን እንዴት ነህ? ወደ ሌላ ቶፒክ እንዴት ነህ? ሁሉ ሰላም? ወደ ሌላ ቶፒክ ነው የምቀይረው። አለው እግዚአብሔር ይመስገን። አለው አዎ ኧረ እየሰማሁ ነበር። በእርግጥ ቆይቼ ነው የመጣሁት፣ ግን እንደዚህ አይነት ነገር ብዙም እንትን አትበላቸውም፣ ብዙም ትኩረት አትስጣቸው። አንደኛ ሲጀምር ረቂቅ እንዴት ነህ? ቀጥል ክርስቲያን። እሺ ድምጼ ይቆራረጣል እንዴ? ኔትወርክ ልክ አይደለም መሰለኝ። ነው ድምጽ እንደዛ ከሆነ አላውቅም። ረቂቄ ሰላም ብያለሁ። ጠፍተሻል እና ውዶች በተቻለ መጠን አሁን ከዚህ በላይ ርዕስ ካረኳችሁ ራሱ በቃ ይበቃችኋል። ከዚህ በላይ ለ3 ቀን ቶፒክ ሰጥቻችኋለሁ። ለ3 ቀን ቤታችሁን ከፍታችሁ ደግሞ ስለኔ ደግሞ አውሩ። በመድኃኒዓለም እኔ ስለኔ ወሬ ያቆማችሁ ሰዓት ላይ እጅግ በጣም ነው የሚደብረኝ። በተለይ እኔ የወደድኳት ፓርት 12 ሚስት ነው ያለችው ጀርባው ነው የሚታሸው ምናምን የተባልኩበት ፓርት ነው ወድጃታለሁና እኔ ጀርባዬን ስለታሸው አንተ ከብዶ ነው እና ያ ነው ውዶች። እንደ ኦርቶዶክስ ያስብ ሚላ እንደ ኦርቶዶክስ ነው ማሰብ ያለበት። ሰው እንደ ኦርቶዶክስ ነው ማሰብ ያለበት እንደ ሰው ሳይሆን። እሺ ቶፒኩን እንቀይረው። አትሳሳት ማለት እንደ ኦርቶዶክስ እናስብ። ኦርቶዶክሳዊ ጨዋ ነው። ሲሳደቡ ከሰማዋቸው ሰዎች መካከል አንዱ እስኪ ኢንቫይት ላድርገው። አቤት ተሜ እንዴት ነህ? ሰላም ነው? ልበድልኝ ምን ነው ሲሳደብ ምናምን ስትል ደግሞ ሰማው ልበል። እንዴት ነው? እንዴት ነው? እግዚአብሔር ይመስገን ደህና ነህ? እንዴት ነህ?
አለን ጨዋታ አለ ሲሳደብ ስትል ስለሰማው ጨዋታ አለ እርሱ ጋር ጨዋታ ነው ጨዋታ አለ እርሱ ጋር ወይተም አይሰማኝም የምትለው ምን እንዳልከው ነው አልገባኝም። ጨዋታ አለ እርሱ ጋር አዎ ተምያ ጨዋታ አለ ልክ ነህ። እንትን ያሉት ካፌ ነው ያሉት ነው እንዴ? አይ ድንገት እኔ ላይ ጥያቄ ያሉት እንዴ አንዳንድ ቦታ ላይ አዩታለሁና ስለኔ ትንሽ ያልበራሉት ነገር ካለ ቢጠይቁኝ ብዬ ጌታ ኢየሱስ ክርስቶስ ኧረ ተው ጎበዝ ተው ግድ የላቸው አንዳንድ ቦታ ይባልም እኮ ተሚ ሁላችሁም ጋር ስገባ እዛም ለምን እንደዚህ ሆነ እዚህም ለምን እንደዚህ ሆነ ምናምን አይባልም። የሆነ ሆኖ እኔ ሁላችሁም ጋር ገባለሁ፣ ማንኛውም ቦታ ላይ እገባለሁ። ለምን ገባህ ልትሉ ከሆነ እኔ ሙሉ ሰው ነኝ ተመስገን። እንደው እንደዚህ አይነት ነገር ውስጥ እኔን ለመክተት ባትሞክሩ ደስ ይለኛል። ለምን መሰለህ? ለዛ ነው ብዙ ነገሩን ትቼው አውቄ ዝም እምለው ምርቀውም ለዛ ነው። አሁን አንተ ጋር ስገባ ደግሞ ወደዛ ሲሄድ ለምን እሱ ጋር ገባህ የሚል ሊኖር ይችላል። ግን ልል የምችለው እኔ ሙሉ ሰው ነኝ። እኔ የምገባበትን የምወጣበትን ቦታ አውቃለሁ። ስለዚህ ለምን ገባህ አይባልም። ከዛ ላንተ ያልጠራልህ ነገር አለ ካልከኝ ካለኝ ቀጥታ ነው የምደውልልህ። ምንም ክርክርን ትርክ የለውም። ተምሄድ ብዬ ደውዬ እንዴት ነህ እንዴ ነህ እኔ ምን ባለጌ ናት ዳጊ ምናምን ትባላለህ። ልጁ ጭቅስ ባለጌ ደሞ አንቺ ላከች ምን አልከኝ? አይተም ኮሜንት ማያየህ ኮሜንት እያየህ ማንተን የምትል አይደለም። እዩን ሳቡልኝ እዩ ልኮ ነበር። እዩ ዘባን ምናሉ መምህር እኔ ሙሉ ሰው ነኝ። ይሄን መምህር የምትሉትን ነገር አቁሙ ጎበዝ። እኔ ሙሉ ሰው ነኝ ነው ያልኩት። ምገባበት ሙሉ ሰው ለምን እዛ ለምን ገባህ ለምን እዚህኛው ገባህ ምናምን ነገር አትበሉኝ። እኔ በቃ እኔ እገባለሁ። እኔ ሌላስ ቦታ ገባ የለ ሌላም ቦታ እኮ ሂጅ እገባለሁ። ሌላ ቦታ ሂጅ ስገባ እኮ ለምን እዛ ገባህ አትሉኝም? እሺ ሙሉ ሰው ጥያቄ አለ እኔ ጋር እሺ ጥያቄ የለውም። ሌላ ቦታ ሲሄድ እሳቸው በጣም ጥሩ ሰው ናቸው። በጣም መወዳቸው አባት ናቸው። ሁሉም ጋር ይገባሉ፣ ለሁሉም መልስ ይሰጣሉ። ሁላችንም በኩልነት ነው የሚያዩት። እውነት ለመናገር በጣም መወዳቸው መምህር ናቸው። አንተንም እንደዛው በመልካም ነገር ነው የሚያዩት። ግን አንዳንድ ጊዜ ሌሎቹ ሲናገሩ እዛ ውስጥ ትከራከራለህ። ግን አንዳንድ ባለጌ ሰው ሊኖር ይችላል። ለምን አሁን ሰጣለሁ። አንድ ሰው ላንሳ ከሞዴሬተር ይቅርታ ሂጂ እኔ ደግሞ ሚዩት ተደርግ ያለው እንዳልጽፍ ማለት ነው። እሱን ማን ያደረገሽ? እኔ እንጃ። እና ባለጌዎች አሉ። ለምሳሌ ሁለት ሰዎች አሉ። እኔ ራሱ በጣም ሰው የላከልኝ አለ። በሚገርም ሁኔታ የሆነ መምህርን በሚገርም ሁኔታ ሲሰድቡ አይቻለሁ። ገባ እንኳን አንተ አሁን መምህር ያለውን ከውን ገና ለቤተክርስቲያን የምታገለግለውን አይደለም በትልቅ ደረጃ ያለውን ሰው እጅግ በጣም ነው የሚያዋርዱት የሚሳደቡት። እኔ አዶን ነው የኢትዮጵያ ኦርቶዶክስ እዚህ ቲክቶክ ላይ ያሉት ሰዎች ምን አይነት ትምህርት ተምረን እዚህ ጋር እንደገባን አላውቅም። በጣም ነው ሰዎችን የምናሳንሰው፣ በጣም ነው የምንሳደበው። ሰው ካጠፋ ከሰረቀ በውስጥ እኮ ይሄን አርጋል ብሎ ኤቪደንስ ይዞ በዛ እንደዚህ ነው ብሎ መጠየቅ ይቻላል። ግን ምንም በሌለበት 6 ሚሊዮን ወስዷል፣ 7 ሚሊዮን ገብቷል አካውንቱ፣ 8 ሚሊዮን ሄዶ ቼክ ማስደረግ ነው አካውንቱ 6 ሚሊዮን ካለ ማለት ነው። አሁን የሰማሁት 6 ሚሊዮን ነበር። እንኳን 6 ሚሊዮን 10 ሚሊዮንም 10 ብርም ላይኖር ይችላልና ሰው በኤቪደንስ ቢናገር በጣም ጥሩ ነው። ኤቪደንስ ከሌለ ደግሞ ጸጥ ማለት ነው። ሰዎችን እንዳይሰሩ፣ እግዚአብሔርን ቤት እንዳያገለግሉ፣ የተዘጉ ቤተክርስቲያኖችን እንዳያስከፍቱ፣ በቃ ይሄ ሩቅ ገጠርኛ ሄደን የማናረገውን ነገር ሰዎች ሲያረጉት ለምን እንቀናለን? ከመቅናት እኮ ኢትዮጵያ ሰፊ ነች። በየክፍለ ሀገሩ ይርክ በጣም ብዙ ቤተክርስቲያኖች የተዘጓሉ። እነሱ ለምን አይሰሩ? ለምን ሌላው ላይ እንደዚህ ብር ወስደሃል፣ እንደዚህ ብር በልተሃል፣ እንደዚህ ወስደሃል፣ እንደዚህ ግብላ ከበላም እኮ ተጠያቂው እሱ ነው። እኔ ለዛ ሰው ስሰጠው ያ ሰው እንዲያደርስልኝ ነው። ባያደርሰው እሱ ነው ተጠያቂ የሚሆነው። በቃ ከኔ አውርጃለሁ። ያንን ነው ማሰብ ያለባቸው። በላ ጠጣ እንዴ ልብስም እኮ መቀየር አይቻልም በዚህ ሰዓት ማለት ነው። ሰው ትንሽ ከቀየረ በልቶ ቀየረ እንዴ ሻይም ከጠጣ በተለመነበት ጠጣ ሊባል ነው። ስለዚህ ያ ሊሆን አይገባም።
እኔ ምን አይነት አስተሳሰብ እንዳለን እኛ ኦርቶዶክሶች አደው ነው በእውነት ቲክቶክ ላይ ያሉት ነው ደግሞ ያልኩት ከይቅርታ ጋር ሰዎችን ጃጅ ባናረጋቸው እንዳይሰሩ ባናረጋቸው ምንረዳ ከሆነ መርዳት አያደርስም ብለህ ደግሞ ካሰብክ አለ መርዳት እርግጠኛ ነኝ የማይረዳቸው ነው የሚታደበው ሶሪ አባት ወንድሞች እህቶች ተምዬ እኔ ልውረድ በቃ ከፈለክኝ ስልክ እሱ ላይ ትችላለህ ከፈለክ ተምዬዋ መደወል ትችላለህ እዚህ ጋር አስቀምጬልሃለሁ ኧረ ቆይ ሰላም ልበሎት እኔ ምን አንተ ምን ሰላም ትለኛለህ እንዴት እንደማደርግ አንተ ወይኔ እንዴት ነው አንተ ካፌ ነኝ ጩኸት አለና እንዳረብሽ ሚውቴን አንሳልኝ ወጣትነት እዚህ መታት አትሳደብ እሺ ሂድና እዛ ንገራቸው ለዘመዶች ተመልከት አንዱ ደስ የሚል ስድብ ሲሰድበኝ አንተ በጣም እስስት ነህ አያርጎልኝ ወይኔ በሆነ እንዴት ጥሩ ነበር በነገራችን ላይ ቆይ ወጣትነት እዛም ነው የምትነካከሰውና ቀደም ደግሞ ተሙ ቤት አይቻለሁ እኮ ጥሩ ልጅ ነው የምትመስለኝና ሰው አትሳደብ በእድሜም በእውቀትም ምናምን የሚሳደብ አሁን ይፈቷት ነኝ ሰዎችን መሳደብ ተገቢ አይደለም ተው በቃ በእኛ ይብቃ ስድብ ተሙ ደግሞ እስቲ ካተረፍከው ገንዘብ ላይ አካፍለኝ ምንድነው ብቻ አንተ ስድስት ብቻ ናት ትንሽ እኛንም አካፍለን ሁላችሁንም ሰላም ብያለሁ እንዴት ናችሁ ይውዬ ሸፍታልጦት አለሽ ኪዱ ሰላም ናችሁ እንዴት ነው ምንድነው አታካፍለንም እንዴ ብቻውን በላ ወይ ይበላል ትንሽ ጨመር ይበል ስድስት ብቻ ናት ነው ግን ይድረሰን ትንሽ ጨመር ይበል ቢያንስ አብረን እንሰደብ እንብላ ነው እኛም እንሰደባለን ቆይ ትንሽ ጨመር ይበል ስድስት ምን አላት እናንጠብቅ እሺ እንዳረሳን ግን ብዙ ሲገኝ ይረሳል ሰው ስድስት ትንሽ ናት ይኸው ሌላ የሚጠብቅ ሰው አለ እዩም ጠብቃለሁ መሰለኝ እንደው ምን ያሬ መሩኛል በእናትህ እዚህ ግብር መክፈልና ትንሽ ለአንድ ወር ልምጣና ካገኛት ላይ ትንሽ ክትፎ ምንም ነገር ጀባብልኝ ኧረ እኔ እመጣለሁ መሩኛል ብሯን ሲጠሯት ነገራችን ላይ በጣም ቀለል አድርጎ ነው የሚጠሯት ብሯን ሲጠሯት ቀለል አድርጎ ነው የሚጠሯትና ምንድነው በሰላም ነው ትንሽ ናት ትንሽ ናት ያላላላሰ ቀመር በቃ እኔ ምን ጀምር እንደዚህ የሚያዋጣ እኮ ነው እነሱ እንዳሉት ይየው ነው ለምን ለነሱም ስራ ድርሻ ተሰጣቸው ቆይ ተሙ ለምን አይፈጥሩም እንደኔ ታቁ ወደ ሰሜን ምናምን ደግሞ ላካችሁ እነሱ አንተ ወደ ደቡብ እኩል ጭንቅላት ሰጥቶ በዛ ጭንቅላት ካልሄድክ አንተ ከባድ ነው ከምር እውነት ብር እንደዚህ የሚገኝ ከሆነ ጥሩ ነው ግን ኤኒዌይስ ያን ያህል ምንም እንትን አይደሉም ኢምንት ናቸውና ትኩረት የሚፈልጉ ሰዎች ይኖራሉ እኔ እነሱን ከይቅርታ ጋር እዩዬ ሁለት ሰዎች አሉ እነሱ ስለኔ ማውራት ካቆሙ ይደብረኛል እየባሰባቸው የሚሄደው በነገራችን ላይ ተሙለም እንድታቃለህ ዝም ባልኩ ቁጥር ያው እየባሰባቸው ያሉ እኔ አልመለስም ብቻ እግዚአብሔር ብቻ ብሎ ብቻ እንዲናገሩ ካቆማችሁ ከኔ ጋር ነው የምትጣሉ ካልሆነም አንዳንድ ቦታ የህዝብ ሽንት ቤት ነው እየገቡ ያሉት እነሱ ሽንት ቤት እናስቆፍርላቸው ተሙ በጎ አድራጎትን ብትሰራ ጥሩ ነው እሞክራለሁ እናግዛቸው እንላክላቸው ችግር የለውም ማዋጣት እንደሆነ ለመድነው ነው እሞክራለሁ ቀስ ብዬ ደስ የሚለው የመናፍቅ ትልቁ ክንፍ ተመቷል እሱ ነው የሚፈልገው እንዴት ናችሁ በተረፈ መዲ ሁላችሁንም ቢሆስት ቃልኪዳን ሰላም ብያለሁ አላልወናት ቢሆስት ቃል የሂዊ መዲ ሰላም ብያለሁ ሰላም ናችሁ ወይ ሂዊ ናችሁ በቀደም የላክሽልኝ ምን ነበረ ሪፖስት ያደረገው ሰውዬ ታይና አስረግጭኝ ነው እንዴት ታያውን ተናተበ ኖ ሪፖስት ያደረገውን ሳይሆን የተጻፈው ጽሁፍ ምን ነበረ አጣውት ስፈልገው እኮ ልነግራቸው ብዬ እኮ የኔን ስም አትጥሪያ ካደ እሺ አልጠራም ነው አልችላቸው
አረ ይርገጡን ምን ያመጣሉ? ሁሌ እንደተሰደበ ደሞ ለስድብ እኮ ባስ ጻፊልኝ ልክልሻለሁ። እሺ ነገር አለ ተሙሻ ዝም ብዬ ዘው አዲስ ነገር ዝም ብዬ ቲክታክ ላይ ጠፍቼ ነበርና ለምን ላይቭ ዝም ብዬ አልከፍትም ብዬ ነው። ትንሽ ቶንሲል ነገር ጋም አድርጎኛል። እንደ ድሮ ብዙም አላወራም። ቶንሲልማ በይዜ ኖሮማ አንተን በለው እኛ አለን ከጎንካ አለን አይደል እንደዩ ችግር የለውም። ከስድስት አለን እኛ ለማንም እንትን ብለን የለ እንደ እንኳን አይደል እኔ ግን ምነግራችሁ እኔ ገዘተኝን እናንተም ገዝቶ ልሳናችሁን ቢያስቆምልን ጥሩ ነበረ። ስድብ አትሳደቡ ባካችሁ እናት አትሳደቡ። በቃ ይተናልኝ አሞናል ተውን። ብዙ ማስረጃዎች ነበሩኝ እኮ የምናስተምራቸውን ትምህርቶችም ነበሩ። ትንሽ ተዋቸው። ምንም መልስማ እኔ አሁን የገባኝ መልስ መስጠት አያስፈልግም። ጸጥ ማለት ነው በቃ አለቀ። ጸጥ ስትል ደግሞ ለሌላው ሰው እውነት ሊመስል ይችላል። አላ በማስረጃ እኮ አንዴ ረገጥ አድርገሽ ትሄጂባቸዋለሽ። ግን ቀን በቀን እነሱ ቤት ስለከፈቱ መክፈት እና መናገር አይጠበቅብሽም። የመቅዶኒያን ማለት ነው በነጠላ ስር የተደበቀ ምናምን ብሎ የሆነ ሰው ሰድቦ የፖስተውን ሰው እንዴት ሪፖስት ያደርጋል? እሱ በእናት ያንን ምስኪን ሰውዬ እኔ እስከዛሬ ተናግሬው አላውቅም። ግን ከዚህ በኋላ በጣም ነው የጠላው። ሜጀር ዋን ነብይ ቦጋለ መለይ እንዴት ነህ? መጣው እሺ አንዴ ስልክ ላውራ መጣው እንዴ አውሩ። እስከዛ ሜጀር ዋን ተሙ ሰላም ነው? እንዴት ነው? ሁሉ ሰላም ቢሆን ሁሉ ሰላም ነው። አሪፍ ነው። ሁሉ ሰላም አለን እግዚአብሔር ይመስገን። እንዴት ነህ? አዎ እኔ ሁሌ ከታተላለሁና ያየው ነበር አንዳንድ ነገር እየታዘብኩኝ። ያው ሰው ሲሰራ የሆነ ነገር ቦታችሁ ብዙ ነውና ያው ሁልጊዜ ፊት ለፊት ብቻ ማየት ጥሩ ነው። ወደ ጎን ብዙ የቲክታክ ዞት የመጣ ነገር ያው ሰውም በመተቸት ተከታይ ለማፍራት ይሞከራል፣ ኮይን መሰብሰብ ይሞከራል። እንደዛ አይነት ነገር ስለሆነ ለሱ እንቅፋት እንዳይሆነ አንተ ሁሌም ወደ ፊት ነው ማየት ያለብህ። ወደ ጎን የምናይ ከሆነ አስቸጋሪ ነው የሚሆን እና በጣም ነው የሚያሳዝነው እዚህ ቲክታክ ላይ የምናየው ነገር። በሱ ነገር አንተ ወደ ኋላ እንትን እንዳትል። አረ ምን ወደ ኋላ ነው ወደፊት ነው። አንድ መዝሙር አለ እንደ ወደፊት የሚል በማን ነበር ያየሁት? የጴንጤ መዝሙር ነው። ቋንቋውን አይችልም። ፊት ነው ወደፊት ምናምን እያለና ሜጀሯን ወጣ ሰቤ ነበር እኮ ፕሮፌት ብዙም ወደፊት ነው የሚሄደው። ብዙም ዛሬ ማውራት አልችልም። ሪከርድ ላሰማችሁን የገባሁት ሪከርዷን ትንሽ አሰምቻለሁ። ተሜሳብ ማሙሽ ማን ወንድምየው ትንሽ ማውራት አልችልም ዛሬ ቢቴሊ በብጥቅ ባባላችሁ ከጆጭሮ ጋር ነው ወዳጄ። ብዙ ማውራት የምችልበት ሰዓት አይደለም ዛሬ፣ ለዛ ነው። እሺ ማንሽም ሰላም በጣም ይቅርታ፣ ቅድም ጫጫታ ያለበት ቦታ ስለነበርኩ ነው ማለት። አይ ቅድም የሆነ ጥያቄ ልጠይቅህ ገብቼ ነበርና ማለት ያልገባኝን ነው ጥያቄው። ያ እኮ ብዙ ማውራት አልችልም ዛሬ። እሺ ጠይቀኝ ግን። አይ ብዙም ሳይሆን ማለት አሁን ከብዙ ጴንጤዎች ጋር ስለምኖር ማለት እኔ ያለበት ጴንጤዎች ስለሚበዙብኝ የሆነ ጥያቄ የሆነብኝ ስለሆነብኝ ነውና አንድ ማለት የማቴዎስ ምዕራፍ 46 ከቁጥሩ እስከ 49 ባለው ላይ ማቴዎስ 28 ምዕራፍ ነው ያለው። ማቴዎስ 46 ማቴዎስ ማለት ምዕራፍ 12 ከቁጥሩ እስከ 46 ጀምሮ እስከ 49 ያለውን። እሺ ማቴዎስ 12 እሺ እጁንም ወደ ደቀ መዛሙርቶቹ ዘርግቶ እነሆ እናትና ወንድሞቼ አለው።
ከዛ እናቴ ማናት? ወንድሞቼስ እነማን ናቸው? በሰማያት ያለውን የአባቴን ፍቃድ የሚያደርጉ ሁሉ እርሱ ወንድሜ፣ አጎቴም እናት ተቋረጥ ከኔ ጋር ብቻ ነው። ተቋርጣል። እኔ ጋር ብቻ ነው። ውዶች ንገሩኝ እስኪ። ወርዷል። እንትን አውርዶት ነው መሰለኝ ኔትወርክ ነው እንዴ? የኔ ይሰማል? እሺ ይሄ ጥያቄ በቃ ለእናታችን ቅድስት ድንግል ማርያም ልጆች አሏት ለሚል አይደለም። ኦልሞስት እኛ በክርስቶስ ኢየሱስ ወንድማማቾች ነን። አሁን ለምሳሌ ያክል ቃል የህይወት ማዲዬ ቢሆስት ለኔ ወንድሞቼ ናቸው። ስለዚህ ወንድማማቾች ነን